አንተ መሐመድ የምድር ሰዎች አስተባበሉ የሰማይን ግብዣ ሰጥቻለሁ አላቸው አላህ ስሙ አልጃብር ጠጋኝ የተሰበረን ስሜት ጠጋኝ ነው ነብዩ አለይሂ ሰላቱ ሰላም ያ የተጎዳን ስሜት ያ የተሰበረን ልብ ለመጠገን የሰማዩን ዓለም እንዲያዩ የተደረገላቸው ግብዣው እንዲህ ነበር የሚጀምረው አንዴ ይላሉ ከሂጅራ 1 ዓመት በፊት ዓለም በሌሎቹ ንግግር 6 ወር በፊት ረጀብ ላይ ነው የሚባል አለ ረቢዑል አወል ላይ ነው የሐሳብ ልዩነቶች አሉ በአንድ ምሽት ላይ ኡሙ ሃኒ የሚባል ቤት ውስጥ ተኝተው ያለ ተአምራቱ እዚህ ይጀምራል አራው ተከፈተ ይላሉ ነብዩ አለይሂ ሰላቱ ሰላም መላእክት ማነሷቸውና ከዓባ ጥግ ወደሚገኝ ሂጅሩ እስማኤል ወሰዷቸው ጅብሪልም ወረደ ከሰማይ በጅብሪል ፍጥነት የብርሃን ፍጥነት አይባል የብርሃን ፍጥነት ኢምንት ነው የሰው ልጅ የሚያቀው የፍጥነት ጥግ ነው በጅብሪል ፍጥነት ደረሰ ሰው ተመስሎ ቆም ልባቸውን ያዩት ከፈተና አወጣ ከወርቅ በሆነ ሳህን ውስጥ ልባቸውን በዘምዘም አጠብ ከዛም ኢማን ሞላና አሸገው የሚያዩት ነገር ግዙፍ ነው የጸዳ ልብ የጠነከረ ኢማን ይፈልጋል ልባቸውን አሸገና አቆማቸው ነብዩን አለይሂ ሰላቱ ሰላም ከፊት ለፊታቸው ቡራቅ ተሰየመ ቡራቅ ለፈረስ ቀርብ ያለ ነጭ ሆነ እንስሳ ፍጥነቱ ለጉድ ነው እግሩም የሚያርፍበት አይኑ ያረፈበት ቦታ ላይ ነቢያቶች የሚጓጓዙት በሱ ነው ነበር ቡራቁም ላይ ነብዩን ውጣ አላቸው ጅብሪል ቡራቁ ሊወጡበት ሲል ትንሽ ፈርገግ አለ ጅብሪል ተቆጣ አቢ ሙሐመድን ተፍዓሉ هذا በመሐመድ ላይ እንዲህ ትሆናለህ እንዴ فوالله በአላህ ይሁንብኝ ما ركبك احد اكرم منه على الله አላህ ዘንድ እሱ የበለጠ ላይ ተቀምጦ ያቀም አላቸው ቡራቁም ላባላበው ይላሉ ከማ عند ترمذي ነብዩም ቡራቁ ላይ ወጡ ከመስጂድ አልሐራም ከመካ ወደ በይተል መቅደስ ወደ መስጂድ አልአቅሳ ጉዞ አደረጉ ጉዞውን ያዩትን ተአምር በነግራችሁ ይሄ ኹጥባ ይበቃል ሚያስደምምን ተአምር አዩ ሸይጣን ሳት ይዞ ሲከተላቸው አዩ ደጃልን ቁሞ እንደ ትልቅ ቴምር ዛፍ ተመለከቱት ያላዩት ተአምር የለም ሊኑሪየሁ ሚን አያቲና ተአምራችን ልናሳየው ነው የወሰድነው ብሏል አላህ የዚህ ሁሉ ዩኒቨርስ ጌታ ነው ያንተ ጌታ የመካ እነዚህ ትናንሾች ቢያስተባብሉ ቢገፉ የጣይፍ ሰዎች ቢመቱ ያንተ ደረጃ ሌላ ነው የጌታ ኃያልነት ወሰን የለውም ናማ ተመልከት ሊኑሪየሁ ሚን አያቲና ተአምርን ያዩ ከጅብሪል ጋር ተጓዙ ካዩት ተአምር ውስጥ አንዱን እንግለጽ ወደ ኢስራ ሲጓዙ አንድ ማዕዛው ወዳቸው ማዕዛው በጣም ይማርካል ከባፊ ኢማም አህመድ ሙስነድ እንደዘገቡት አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እንዳስተላለፉት ሽታው ሲያውዳቸው ጅብሪል ወይ ይህ ሸተትኩት ሽታ ምንድነው አሉት ጅብሪልም አንተ መሐመድ ይሄማ የፊርዓውን የልጆቹ ጸጉር አበጣሪ ሽታ ነው አላቸው ታሪኩ ምንድነው አሉት ጅብሪልም ነገራቸው አንዴ ፊርዓውን ትልቅ ንጉስ እኔ ጌታ ነኝ ያለ ንጉስ ነው ልጆቹን የምትንከባከብ ሞግዚት አለች ጸጉር የምታበጥር ምታጠው ታዲያ አንዴ እቺ ሴት ጸጉሯን የልጁን ስታበጥር ማበጠሪያው እጇ ላይ ወደቀ ኢማኗን ደብቃ ነበር የምትኖር ድንገት ግን በውስጥ የምታረገው ማንነቷ አደባባይ ተገለጠ ጉንብስ አለችና ቢስሚላህ ብላ አነሳቸው በአላህ ስም የፊርዓውን ልጅ ተገረመችና ቢስሚላህ ስትይ አባቴ ማለትሽ ነው አለቻት እዚህ ጋር ማስተባበል ትችላለች አላህ ግን ልቧን አጸናው ፈረበጥና على قلوبهم የእውነት አጸናትና ላ ረቢ ወረቡኪ አላህ አለቻት የኔም ያንቺም ጌታ አላህ አለቻት ልጅቱ ደነገጠች ይህን ቃልሽን ለአባቴ ልንገረው አለች አዎን አለች ለፊርዓውን ተነገረው ሳት ጎርሶ ጠራት ልጁን የምትንከባከብ ከሱ አቂዳ ውጭ ነች እንዴ ከፊርዓውን ውጭ ጌታ አለች የምትል የሱ አገልጋይ አለች ተጠራች ምን ማለትሽ ነው አላህ ስትይ
አላህማ ያንተ የኔ የፍጥረት ዓለሙ ጌታ ከሰማይ ያለው ጌታ ነው አለችው። ተገልሻለሁ አላት። እንድትገለይ ፍቃደኛ ነኝ፣ ባይሆን ከገደልከኝ የኔና የልጆችን አጽም አንድ ቦታ አድርገህ ቀበርልኝ አለችው። እንደምትፈራ ስለገመተ ዘይትና ውሃ ፈላ። ልጆቿን ሰበሰበ። ክስተቱን እሰቡት፣ ግዙፍ ክስተት። ልጆችህን አሰልፎ ሰው አንድ ባንድ ሲገል ማለት ነው። አንዷን ልጇን ያነሳዋል፣ የፈላው ዘይት ውስጥ ይጨምረዋል። ሲፈራርስ ታየዋለች። ኢማኗ ላይ ጸናች። ሁለተኛውን ይከተዋል፣ ነቅነቅ አላለች። ሶስተኛው ይገባል፣ ነቅነቅ አላለች። መጨረሻ ላይ የምታጠበው ሕፃን ልጅ ተሳበ። ወስዶ ሊከተው ሲል የእናት አንጀት አልቻለም። ልክ ወኔዋ ሲያመልጣት ልጁን አላህ አናገረው፣ የሚጠባውን ሕፃን እናቴ ወይ እውነትን ላይ ጽኚ፣ የዱንያ ቅጣት ያልፋል፣ ማያልፈው የአኺራ ነው አላት። እሷም ልጇ መዛ ውስጥ ገባች። ታዲያ አላህ የባሮችን ውለታ ማይረሳው አላህ ይሄን ፈላፋ ውስጥ የተንቀለቀለን አካል ነብዩ አለይሂ ሰላቱ ሰላም ሲያልፉ እንዲያሸቱት አደረጋለ። ይሄ ዲን ብዙ ተከፍሎበታል ወዳጆች። ለነብዩም ያስተማራቸው ሊኑሪየሁ ሚን አያቲና እንተ መሐመድ ካንተ በፊት ያለፉ ትውልዶች ዘይት ውስጥ ገብተው ከእምነታቸው አልተመለሱ። ጽና ማለት ነው። ወስብር ከማ ሰበረ ኡሉል ዐዝም ሚነ ሩሱል ነቢያቶች የጠንካራ ስሜት ባለቤቶች እንደ ጸኑት ጽና ነው መልእክቱ። ታዲያ መስጂድ አልአቅሳ ላይ ደረሱ። ቡራቁንም ነቢያቶች ከሚያስሩበት ቦታ አርሰው መስጂድ ውስጥ ገቡ። ነቢዩላህ ዒሳ ኢየሱስን እየሰገዱ አዩት። ነቢዩላህ ሙሳን አዩት። ነቢያቶች ይጠብቋቸው ነበር። የኛው ነብይ ኢማም ሆኑና ሁሉን ከኋላ አስከተል ሰገዱ። አመራሩን ተቀበሉ። ነቢዩ አለይሂ ሰላቱ ወሰላም የነቢያቶች ሁሉ አይነታ የሩሱሎች ሁሉ ካስማ አላህ ነቢያቶችን ዓለመ ዘራ ላይ ሲፈጥር ሰብስቦ ቃል ያስገባላቸው ነቢይ ወኢዛ አኸዘ አላሁ ሚሳቀ ነቢይ ለማ አተይቱኩም ሚን ኪታብን ወሕክመትን ነቢያትን ሰብስቦ አላህ ምን አለ? እኔ ጥበብና መጽሐፍን ስሰጣችሁ ثم جاءكم رسول مصدق لما معكم እናንተ ጋር ያለን እውነት የሚል የሚያረጋግጥ ነብይ ሲመጣ አልይ ኢብኑ አቡ ጣሊብ እና ኢብኑ አባስ እንደፈሰሩት ሙሐመድ ከመጣ ለቱእሚኑነ ቢህ ልታምኑበት። ማንም ነብይ ያለ ረሱል ከተላኩ የሳቸው ኡመት ከመሆኑ ውጭ አማራጭ የለው። ለቱእሚኑነ ቢህ አጠንክሩ አላህ ላማይ ይችላ መተውኪድ እንላታ ለቱእሚኑነ ኑኗን ተውኪድነት አጠባብቆ ልታምኑበት ወለተንሱሩነ ከጎኑ ቆማችሁ ዳዕዋው ልታግዙት አላችኋል። አላስገባችሁ አቅረርቱም አኸዝቱም አላ ዛሊኩም እስሪ ኪዳኔን ቃል ኪዳኔን ይዛችኋል አላቸው ለነቢያቱ። ቃሉ አቅረርና አሁን አረጋግጠናል። ነቢያቶች ማጠቃለ ቃል ፈሽሃዱ ምስክር ሁኑ ወአነ ማዕኩም ሚነ ሻሂዲ አላቸዋል። የነቢያት አይነታ ኢማሙ ነው አሰገዱ። ከዛም ሚዕራጅ የሚባለው መሰላል ተተከለ ወደ ምድር። ነቢዩም አለይሂ ሰላቱ ወሰላም ተአምራቱን ላይ ወደ ሰማዩ ዓለም ዘለቁ። ይሄን ዩኒቨርስ ይሄን ሚልኪ ዋይ ይሄን ጋላክሲ ሰንጥቀው ወደ አንደኛው ሰማይ ደረሱ። የመጀመሪያው ሰማይ በራለው ተንኳኳ። ማን? ጅብሪል አለ። ጅብሪል ካንተ ጋር ማን አለ? ሙሐመድ እንዲመጣ ተልኮበታል እንዴ? አዎ። የመጀመሪያው ሰማይ ተከፈተ። መልእክተኛው አለይሂ ሰላቱ ወሰላም ገቡ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ውፍረት ገቡ። ያን ግዙፍ ዓለም ተመለከቱ። መላእክትን ተመለከቱ። እነ በይቱል ዒዛን ተመለከቱ። ድንገት ዞር ሲሉ ግን አንድን ሰው ተመለከቱ። አባታቸው አደም ነበር። ጅብሪልን ጠየቁት፣ ማን ነው ይሄ? እሱም አባትህ አደም ነው፣ ሰላም በለው። ሰላም አሉት። እሱም አያቸውና ነቢዩ መሆኑን አወቀ ሰለላሁ ዐለይሂ ወሰለም። ቃለ መርሐበን ብብን ሷሊሕ ወነቢይ ሷሊሕ፣ ምርጡ ልጅ፣ ደጉ ልጅ፣ ደጉ ነቢይ አላቸው።